ሰላም ቤተሰብ እንዴት ናችሁ? ዛሬ ቢዝነስን አስመልክቶ ስለ ቢዝነስ ፕላን እንነጋገራለን። ስለ ቢዝነስ ፕላን ዋና ኤሌመንቶች እናነሳለን። እስከ መጨረሻው ከኔ ጋር ቆዩ። ስለ ቢዝነስ ስናስብ ቢዝነስ ፕላን ማዘጋጀት የግድ ይላል። ከዛ ውጪ ለመስራት ያላቀደ ለመውደቅ እንዳቀደ ተብሎ ይታሰባል ብሎ የቢዝነስ አዋቂዎች እንደሚናገሩት እንሆናለን ማለት ነው። ከዛ በፊት ለዛ ተጋላጭ እንዳንሆን ቢዝነስ ፕላን ወይም ደግሞ የቢዝነስ እቅድ ማዘጋጀቱ አስፈላጊ ሆኖ ይገኛል። ስለዚህ ዛሬ ቢዝነስ ፕላን ላይ አስፈላጊ ነጥቦች ወይም ደግሞ የቢዝነስ ፕላን ክፍሎች እነማን ናቸው፣ ምን ይዛሉ የሚሉትን አቀርብላችኋለሁ። ቢዝነስ ፕላን ከሚይዛቸው ክፍሎች ኮመን የሆኑት ወይም ደግሞ የጋራ ብዙ ሰዎች የሚስማሙበትን ሰባቱን ነጥብ እናነሳለን። የመጀመሪያው ኤክስኪዩቲቭ ሰመሪ። ኤክስኪዩቲቭ ሰመሪ ምንድነው ብለን ስናነሳ ኤክስኪዩቲቭ ሰመሪ ስለ ቢዝነስ ፕላኑ ወይም ደግሞ ስለ ካምፓኒ ወይም ደግሞ ስለ ድርጅቱ አጠቃላይ ሁኔታ የሚገልጽልን ነው። ይህ ማለት ከመጀመሪያው ከስሙ አንስቶ እስከሚያስፈልጉ ካፒታል፣ በምን አይነት ስራ ዘርፍ ላይ ነው የምንሰማራው፣ ምን ያህል ካፒታል ነው የሚፈልገው፣ በምን ያህል ሁኔታ ነው የምንሄደው፣ ምን ያህል የስራ እድል ይፈጥራል ወይም ደግሞ ምን ያህል ሰራተኛ ይዘን እንሄዳለን የሚሉትንና ተመሳሳይ ይዘቶችን ውስጡ የምናካትትበትና እነዚህን ጭብጦች የምናስቀምጥበት ክፍል ነው ማለት ነው። በአጠቃላይ ኤክስኪዩቲቭ ሰመሪ ማለት አጠቃላይ የድርጅታችን ወይም ደግሞ ለመስራት እየሄድን ያለነው ቢዝነስ ፎቶ ነው ማለት ነው። ሁለተኛው ካምፓኒ ዲስክሪፕሽን ነው። ስለ ካምፓኒ ዲስክሪፕሽን ስናወራ ቢዝነስ ፕላኑ እየሄድን ያለነው የሆነ ካምፓኒ ለመመስረት ነው ወይም ደግሞ የሆነ ቢዝነስ ለመመስረት ነው ወይም ደግሞ የሆነ ድርጅት ለመመስረት ነው። ስሞል ቢዝነስ ሊሆን ይችላል፣ መካከለኛ ሊሆን ይችላል፣ ትልቅ ሊሆን ይችላል። ነገር ግን ቢዝነስ ፕላን ስንል ካምፓኒ ዲስክሪፕሽኑ ይዛ ያሰብንለትና ልንሰራ እየሄድን ያለነውን ድርጅት መግለጽ የሚችልልን ነገር ነው ማለት ነው። በአቅማችን ለምናደራጀው ነገር ቢዝነስ ፕላን በጣም አስፈላጊ ነው። ምክንያቱም ፕላኑ ካለን ፕላኑን ተከትለን ወደምንፈልግበት ለመሄድ ቀላል መንገድ ይሆናል ማለት ነው። ትርፋማ ለመሆንም ውጤታማ ለመሆንም የሚያስፈልጉንን ነገር እዚሁ ጋር ይዘን የምንሄድ ከሆነ ልክ እንደ መንገድ ነው ማለት ነው። ያንን መንገድ ተከትለን ለመሄጃ ማመቻቸት ስለሚጠበቅብን። ይሁንና ካምፓኒ ዲስክሪፕሽን ምንን ይይዛል? ምን አይነት ታሪክ አለው ድርጅቱ? ምን አይነት መነሻ አለው ድርጅቱ? ሌጋል ስትራክቸሩ ምን ይመስላል የሚለውን ነገር በዝርዝር የምናስቀምጥበት ነው ማለት ነው። ከዛ ባሻገር ለምን አይነት ዓላማን የተነሳው ዓላማችንን የምንገልጽበት ነው። ለምሳሌ የሆነ የቢዝነስ ዘርፍ ብንወስድ ያ ቢዝነስ ዘርፍ የትኛውን ዓላማ ለማሳካት ነው የተነሳው? ሶስተኛው ማርኬት አናሊሲስ ነው። ማርኬት አናሊሲስ ላይ የምናያቸው ነገር ዲቴል የሆኑ ታርጌታችን እነማን ናቸው? ታርጌት ማርኬታችን ምንድን ነው? ምን ላይ ነው አተኩረን እየሄድን ያለ ነው የሚለውን ካየን በኋላ ኒዳችንን ደግሞ እናያለን። ከስተመር ኒዳችን እኛ የምናመርተው ነገር ሊሆን ይችላል፣ የምንሰጠው ሰርቪስ ሊሆን ይችላል። ያ ሰርቪስ ማን ጋር ነው የሚደርሰው? ከስተመሮቻችን ነው። ከስተመሮቻችንስ ለዛ ነገር ያላቸው ኒድ ምንድን ነው የሚለውን ነገር አናሊሲስ መስራት መቻል አለብን ማለት ነው። ዲቴል የሆነ ነገር ማስቀመጥ መቻል አለብን። ይሄ ብቻ አይደለም። እነዚህን ካየን በኋላ ወይም ደግሞ እነዚህን እያየን ስዎት አናሊሲስን ቼክ ማድረግ መቻል አለብን ወይም ደግሞ አናሊሲስ ማካሄድ አለብን። ምን ላይ? ስትሬንግዝ ላይ፣ ዊክነሳችን ላይ፣ ትሪታችንና ኦፖርቹኒቲያችን ላይ ማለት ነው። ምን ማለት ነው ስዎት አናሊሲስ ስንል? ያሉን ይሄንን ስራ ለመስራት ስንሄድ ምን አይነት ጠንካራ የሆነ ሳይድ አለ ኤሪያው ላይ፣ ምን አይነት የሚያስፈሩን ወይም ደግሞ ትሪት የሚሆኑብን ሁኔታዎች አሉ። እነዚህን ነገሮች በደንብ ማየት መቻል አለብን። ኦፖርቹኒቲያችንስ ይሄንን ድርጅት ወይም ደግሞ ይሄንን ስራ ለመስራት ስንሄድ ኤሪያው ላይ ምን አይነት መልካም ሁኔታዎችስ አሉ? መልካም እድል የሚፈጥሩልን ድርጅታችን እንዲያድግ ታርጌታችንን አቺቭ እንድናደርግ ወይም ደግሞ ታርጌታችንን እንድንመታ የሚያግዙን እነዚህን አራቱን ነገሮች ማየት መቻል አለብን። ቀጥሎም ደግሞ ትሪታችንስ የሚያስፈራንስ ሁኔታ ምንድን ነው እዚህ ኤሪያ ላይ? ወይም ደግሞ ይሄንን ካምፓኒ ወይም ደግሞ ይሄንን ቢዝነስ ረን ለማድረግ ስንሄድ እነዚህን ስዎት አናሊሲስን ስናይ አራቱ ዋና ነገሮች ጠንካራ ጎንን፣ ደካማ ጎንን፣ የሚያሰጉንና የሚያስፈሩ ሁኔታዎችን በደንብ ማየት መቻል አለብን ማለት ነው። አራተኛው ኦርጋናይዜሽን ኤንድ ማኔጅመንት፣ ያ ማለት ድርጅታችንና የአስተዳደር ሁኔታው ምን ይመስላል የሚል ነገር ማስቀመጥ መቻል አለብን ቢዝነስ ፕላናችን ላይ አራተኛው ክፍል ላይ።
ይሄም የሚያካትተው ምንድነው? ድርጅታችን ምን ይመስላል? አመራሩስ ምን ይመስላል? ኤክስፐርቶቹስ ወይም ደግሞ ማኔጅመንቱስ አስተዳደሩስ ምን ይመስላል የሚለውን በዝርዝር እናስቀምጣለን ማለት ነው። የኦርጋናይዜሽኑን ስትራክቸር እንዲሁም ደግሞ የኦርጋናይዜሽኑ ማኔጅመንት ሲስተሙን እና የኦርጋናይዜሽኑን ስትራክቸር ማለማ ኃላፊ ነው ማለማ ተጠያቂ ነው የሚለውን ነገር በዲያግራም ነገር መቀመጥ መቻል አለበት። አምስተኛው ፕሮዳክት ኦር ሰርቪስ ላይን የምርታችን ወይም ደግሞ የአገልግሎታችን ሁኔታ ምን ይመስላል የሚለውን ነገር በዝርዝር የምናስቀምጥበት ክፍል ነው። እንበልና የሆነ ነገር ለመሸጥ መጣን፣ ሱቅ ከፈትን፣ ሱፐርማርኬት ከፈትን። ይሄንን ስንከፍት ምንድነው ጥቅሙ? ለኛ ያለው ጥቅም ምንድነው? ለከስተመሮቻችንስ ያለው ጥቅም ምንድነው? መቀመጥ መቻል አለበት። መቀመጥ የማይችል ከሆነ ችግር ነው ማለት ነው። ራሳችሁ የማታውቁ ከሆነ ስራ ውስጥ ከገባን በኋላ ራሱን በራሱ ሌላ እንቅፋት ነው የሚሆነው። ስለዚህ ወደ ስራው ከመግባታችን በፊት ቢዝነስ ፕላናችን ላይ ክፍል 5 ላይ ምን ማስቀመጥ መቻል አለብን? የምንሰራው የምንሸጠው ነገር ወይም ደግሞ የምንሰጠው አገልግሎት ምን አይነት ጥቅም አለው? ምንድነው ጥቅሙ የሚለውን ማየት መቻል አለብን። ደግሞ ከሰጠነው አገልግሎት ምንድነው የምናገኘው ጥቅም? በሁለት ሳይድ ማየት መቻል አለብን። እኛ ለባለቤቶቹ ምንድነው የሚሰጠን ጥቅም? እንደገና ደግሞ ለከስተመሮቻችን ወይም ደግሞ ለተጠቃሚዎች ምንድነው የሚሰጠው ጥቅም ብለን ማየት መቻል አለብን። ኦኬ፣ ይሄንን ከለየን በኋላ ደግሞ ወዴት ነው የምንሄደው? እንግዲህ ይሄን ስራ ስንጀምር አዲስ ሊሆን ይችላል፣ ወይም ደግሞ ከዚህ በፊት ሌሎች ሰዎች እየሰሩት ያሉት ስራ ሊሆን ይችላል። ከኮምፒውተሮቻችን ተወዳዳሪዎቻችን ምንድነው የተለየ ነገር ይዘን የመጣ ነው? ሱፐርማርኬት ስለሆነ ሱፐርማርኬት ውስጥ ያለውን ነገር ቁጭ ማድረግ፣ ሱቅ ከሆነ ሱቅ ውስጥ ያሉትን እቃዎች እዛው ጋር ያለውን ማስቀመጥ ብቻ ሳይሆን የሆነ የተለየ አዲስ ነገር ጨምረንበት ይዘን ልንመጣ ይገባል ማለት ነው። ካልሆነ ግን ተመሳሳይ ነገር ነው ይዘን የመጣ ነው። ተወዳዳሪ ልንሆን አንችልም። ለመውደቃችን ነው ፕላን እያደረግን ያለ ነው ማለት ነው። ይዘን የመጣ ነው ልዩ ነገር ምንድን ነው? ምን አይነት ጥቅም ነው ልናገኝበት የመጣ ነው? ምን አይነት ጥቅም ነው ልንሰጥ የመጣ ነው? ስለዚህ በዚህ ክፍል ምንድነው ልንሸጥ የመጣ ነው? ምንድነው ልንሰጠው የመጣ ነው አገልግሎት? የምናገኘውስ ጥቅም ምንድነው? ለከስተመሮቻችን ወይም ደግሞ ለተጠቃሚዎቻችንስ የሚሰጠው ጥቅም ምንድነው የሚለውን ነገር ማወቅ መቻል አለብን። ደግሞ ልንወዳደራቸው ከመጣን ሰዎች ጋር የተለየ ነገር ምንድነው ይዘን የመጣ ነው የሚለውን ነገር ቢዝነስ ፕላናችን ላይ በዝርዝር ማስቀመጥና ማወቅ አለብን። ክፍል 6 ስትራቴጂ ማርኬቲንግ ኤንድ ሴልስ ስትራቴጂ። በዚህ ክፍል ቢዝነስ ፕላናችን ላይ የምናስቀምጠው ማርኬቲንግ ኤንድ ሴልስ ስትራቴጂ ይዘን የመጣነው ነገር በምን አይነት ሁኔታ ነው የምንሸጠው? በምን አይነት ሁኔታ ነው ከስተመሮቻችን ጋር የምናደርሰው? በምን አይነት ሁኔታ ነው ከስተመሮቻችንን የምንይዘው? በምን አይነት ሁኔታ ነው ማርኬቱ ውስጥ ገበያው ውስጥ ገብተን ጥሩ ተወዳዳሪ ወይም ደግሞ ጥሩ ድርጅት ወይም ደግሞ ጥሩ ቢዝነስ ማን መሆን የምንችለው የሚለውን ነገር ማስቀመጥ አለብን። ይሄን ብቻ አይደለም፣ ከስተመሮቻችን ይመጣሉ። ከስተመሮቻችን ከመጡ በኋላ እንዴት ነው ሪቴን የምናደርጋቸው? እኛ ጋር እንዲቆዩ ወይም ደግሞ እኛ ጋር መቆየት እንዲችሉ አትራክት ማድረግ መቻል አለብን። በምንሰጠው አገልግሎት ነው ወይ? በዋጋ ነው ወይ? ወይም ደግሞ በባህሪ ነው ወይ? በፓኪንግ ነው ወይ? በተለያዩ ሁኔታዎች ሪቴን ከስተመሮቻችን እኛ ጋር እንዲቆዩ አትራክት አድርገን ሪቴን ወይም ደግሞ ወደኛ ስበናቸው እኛ ጋር እንዲቆዩና ቋሚ ደንበኛ የሚሆኑበትን ሁኔታ ማስቀመጥ መቻል አለብን። በስራ ጥራት ሊሆን ይችላል፣ በኳሊቲው ሊሆን ይችላል፣ በኳንቲቲው ሊሆን ይችላል፣ በፕራይስ ሊሆን ይችላል። ስለዚህ ከስተመሮቻችንን እኛ ጋር የምናቆይበትና ገበያው ውስጥ መቆየት የምንችልበትን ሁኔታ የምናስቀምጥበት ክፍል ነው። ክፍል 7 ፋይናንሻል ፕሮጀክሽን ነው። ፋይናንሻል ፕሮጀክሽን ላይ ከፋይናንስ ጋር የተያያዙትን ነገሮች እንዳለ ፕሮጀክሽኑን እናስቀምጣለን ማለት ነው። ሬቬኒዋችን ምንድነው? ገቢያችን ምንድነው? ወጪያችን ምንድነው? ኢንከም ስቴትመንታችን ምንድነው? ስለዚህ ፋይናንሻል ፕሮጀክሽኑ ላይ ከገንዘብ ጋር የሚያያዝ ወይም ደግሞ ከምናወጣቸው ወጪ ጋር ከምናስገባቸው ገቢ ጋር እንዲሁም ደግሞ የተለያዩ ቁሳቁሶችን ከምናወጣቸው ጋር ደምረን ቀንሰን ለማግኘት የምንሄደው የገንዘብ መጠን ፎርካስት አድርገን ወይም ደግሞ በኤስቲሜሽን መቀመጥ መቻል አለበት ማለት ነው። ካስቀመጥን በኋላ ያንን ሰክሲድ ለማድረግ ነው የምንለፋው ወይም ደግሞ የምንሰራው ማለት ነው።
ስለዚህ እነዚህ ነገሮች እዚህ ጋር ማሰሪያ ያገኛሉ ማለት ነው። በዚህ ክፍል ስር የወደፊት ገቢያችን ምን ያህል ሊሆን እንደሚችል፣ ወጪያችን ምን ያህል ሊሆን እንደሚችል፣ ካሽ ፍሎአችን ምን ያህል ሊሆን እንደሚችል በዝርዝር የምናስቀምጥበት ክፍል ነው። እነዚህን ከጨረስን በኋላ መጨረሻ ላይ ሰፖርቲንግ ኮምፖነንት ፕላን እንደ አፔንዲክስ መጨረሻ ላይ አያይዘን የምናስቀምጣቸው ነገሮች አሉ ማለት ነው። ስለዚህ በአጠቃላይ ቢዝነስ ፕላንን ስናስብና ለመስራት ስናስብ ኮመን የሆኑ ዋና ዋና 7 ክፍሎችን ማወቅ መቻል አለብን ማለት ነው። አንደኛው ኤክስኪዩቲቭ ሰመሪ ነው። ሁለተኛው ካምፓኒ ዲስክሪፕሽን ነው። ሶስተኛው ማርኬት አናሊሲስ ነው። አራተኛው ኦርጋናይዜሽን ኤንድ ማኔጅመንት ነው። አምስተኛው ፕሮዳክት ኦር ሰርቪስ ላይ ነው። ስድስተኛው ማርኬቲንግ ኤንድ ሴልስ ስትራቴጂ ነው። ሰባተኛው ፋይናንሻል ፕሮጀክሽን ነው። እንደ ሰፖርቲንግ ኮምፖነንት ደግሞ ቅድም ያነሳሁትን ነገር መጨረሻ ላይ እንደ አፔንዲክስ ማስቀመጥ ትችላላችሁ።